ዛሬ ግን አንሰማም። ግዴታ ነው። አብርሃም በቃ ሰው በሚለው መንገድ መሄዱ እጅግ በጣም አሳዛኝ እየሆነ መጥቷል። በተለይ እኔ ያስተዋልኩት አንድ ኮመንት አለ። አብዛኛው ሰውም እንግዲህ የኮመንት እያደረገ ነበረ በዚህ ቪዲዮ ላይ። ምክንያቱም እንግዲህ ወጣ ያለ ነገሮችን እያደረገ ነው። እባክህን አብርሃም ተው ተብሎ በጭራሽ እንግዲህ ከስህተቱ መማር አልቻለም። አሁን ላይ ደግሞ የሚሰራውን ነገር እንግዲህ በጭራሽ እንግዲህ እውነቱን ለመናገር የሩታ ቤተሰቦች ይህንን ነገር ሲመለከቱ ምን አይነት አስተሳሰብ እንደሚኖራቸው በተለይ ሩታ ያለችው ነገር እውነት እንደሚሆን ነው በቃ እርግጠኛ ሆኖ የሚናገሩት። ምክንያቱም ያው እንዳያችሁት ከሆነ በጣም እንደ ሴሰኛ ወንድ በተለይ የሚያደርጋቸው ነገሮች እጅግ በጣም አሳፋሪ ሆኖ ቀጥሏል። እንግዲህ ተመልከቱ በዚህ ቪዲዮ። ዛሬ ላንቺ ምርጥ ሰርፕራይዝ ያዘጋጀ ነው እና ይህን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ። በዚህ ህዝቡ ኦዲየንሱ መቀለጃ ነው የሆነው። ድራማን በለው ፕራንክን በለው እውነትን በለው እጅግ በጣም በቃ ግራ ተጋብተዋል። ኦዲየንሱ ግራ ተጋብቶ በስተመጨረሻ አሁን በቃ እውነቱን ለመናገር አብዛኛው ሰው ድራማ ነው እንደ የያዛችሁት ምንድን ነው የምታደርጉት? በየቀኑ የምትሰሩት ቪዲዮ እጅግ በጣም የሚያስጠላና ኦዲየንሱን ያከበረ አይደለም። እባካችሁን በተለይ አብርሃም ተው ይሄንን ነገር ብሎ እንግዲህ በጣም ብዙ ሰው ሲናገር ነበረ። አብርሃም ብቻ ሳይሆን እንግዲህ እዚህ ጋር የምታዩት ብሩክም ይሁን አቤልም ይሁን ሄርሜላን ተዋት በቃ። ምክንያቱም እሷ እንደዚህ ተጠያቂ ልትሆን አትችልም። በእነሱ ውስጥ ገብታ ሳይሆን እንግዲህ አብርሃም ፈልጎ እንደሆነ በደንብ ያስታውቃል። አንድ ሴት ልጅ ከሁሉም በላይ ይሄ ነገር ያስደስታታል። በጭራሽ እንግዲህ በዚህ ደረጃ ፕራንክ ሰው ማድረግ እጅግ በጣም ያሳዝናል። እጅግ በጣም የሚሰጧት ተስፋ በተለይ እሷም ቃል በቃል ተናግራለች። ተስፋ ነው እንዲህ የምትሰጡኝ ወይስ ምንድነው? ምን እያረጋችሁ ነው ብላ ግራ ተጋብታለች ልጅቷ። ምክንያቱም በተደጋጋሚ የሚያረጉት ነገር የሚያሳፍር ነው። በቃ በጣም የሚያሳፍር ነገር ነው። ምን እያደረጋችሁ ያላችሁ? አልተመቸሽም ነው? ምን በቃ ይቀር አብራም ይነ እጅግ በጣም ሄርሜላ ትቀልዳለች፣ ሁላችንም እናውቃለን። በጣም ሁሌ በቃ በተለይ በሩታ ላይ እጅግ በጣም ስትቀልድ ነበረ። እነሱ ግን ከሄርሜላ በላይ ይቀልዳሉ። በተለይ አቤልና ብሩክ ምን አስቦ ይህንን ነገር እንዳዘጋጁ በተለይ ይህንን ፕራንክ ብሎ ያዘጋጁት በተለይ ምን ፈልጉ እንደሆነ ፈጣሪ ነው የሚያውቀው። አብርሃምን በእነሱ ሐሳብ መስማማቱ ራሱ የሚፈልግ ነገር ነው የሚመስለው። በቃ ለሄርሜላ ስሜት እንዳለው እንደሚወዳት እቺን አጋጣሚ እውነት ብትሆን በደንብ እንደሚጠቀምባትም እርግጠኛ ሆኗል አብርሃም እንግዲህ በሄርሜላ ላይ ምን አይነት ተስፋ ይዟል ማለት ይቻላል? እጅግ በጣም ትልቅ ተስፋ ይዟል። በቃ እውነቱን ለመናገር ሄርሜላ እንደውም በጣም ብዙ ነገሮችን ማድረግ ትችል ነበረ። ከአብርሃም መራቅ ትችል ነበረ። ብዙ ነገሮችንም አድርጋ አብርሃምን የራሷ ለማድረግ እስከ መጨረሻው ድረስ ትችል ነበር። አሁንም እያደረገች ነው። ግን አብርሃም ደግሞ የእሷን ስራ እያቀለለ ይገኛል። በተለይ እሷ ተለማምጣ አብርሃምን እንግዲህ ወደ ራሷ መንገድ የምትወስደውን መንገድ አብርሃም ደግሞ ምን እያደረገ ነው? ቀድሞ ነገሮችን ተረድቶ ያንን ሐሳቧን እያሳካላት ይገኛል። በዛሬ ዕለት ይሄንን ነው። ደስ ብሎት ነው የመጣው። ኢቨን በቃ እነሱን ሲያገኝ ደስተኛ እየሆነ ነው አብርሃም። አቤልንም ብሩክንም ሄርሜላንም ሲያገኝ እጅግ በጣም ከልክ በላይ እየሳቀ ደስ ብሎት ነው የሚያደርገው። እያንዳንዱ ነገር ካደረገ በኋላ ልክ እንደ አራዳ በቃ አንዳንድ ሰው እኮ በህይወት ላይ መቀለድ በዚህ ደረጃ ዊርድ ሲሆን ወይም ደግሞ እጅግ በጣም አሳፋሪ ሲሆን በጣም ያሳዝናል። ምክንያቱም በሰው ህይወት ላይ እየቀለደ ነው። በተደጋጋሚ በሩታ ህይወት ላይ እየቀለደ እንደሆነ ተናግረን ነበረኛ። ሩታም በዛ ምክንያት ነው እንግዲህ አብርሃም
አቋሙም እጅግ በጣም ስለሚያስጠላ ለአባትነት እንኳን የሚበቃ አይነት ወንድ ስላልሆነ እንደዚህ አይነት ውሳኔዎችን ለመወሰን የተገደደችው በዛ ምክንያት ነው። ኦዲየንሱ የማይረዳ ነገር የሩታን ሐሳብ እስከዛሬ ድረስ አብርሃም እጅግ በጣም ምስጥ እንደሆነና የሚያደርጋቸው ነገሮች በተለይ ኦዲየንሱ ፊት ለፊትና ከጀርባ ከካሜራ ጀርባ እንግዲህ በጣም ብዙ ነገር እንደሚያደርግም ጭምር ነው እኛ ያገኘነው መረጃ የሚያሳየው። ዛሬ ግዴታ ነው በቃ ምንድነው ኦሬዲ ተስማምቷል። በይዘይ ዝም ብሎ ነው አልሰማም ዛሬ ምናምን ይላል። ግን ኦሬዲ ተስማምቶ ይሄንን ነገር ፈልጎ ደስተኛ ሆኖ ፈገግ እያለ ነው የመጣ። ሄርሜላን ሰርፕራይዝ ወይም ፕራንክ ለማድረግ ብቻ ሳይሆን እቺን ቀን ሲጠብቅ ነበረ አብርሃም። ምክንያቱም የተነሱትን ፎቶ ማየት ትችላላችሁ ተምብኔል ላይ ወይም ደግሞ የዩቲዩብ እንግዲህ ልክ ልትከፍቱ ስትሉ ያለው ፎቶ ሄርሜላና አብርሃም ተቃቅፎ የተነሱት ነው። አብርሃም ይሄንን ፎቶ በተደጋጋሚ በኢንስታግራም በቲክቶክም በራሱም ዩቲዩብ ቻናል በተደጋጋሚ ሼር ሲያደርግ ነበር። ይሄ ማለት ከሄርሜላ ጋር የሚያደርጋቸውን እያንዳንዱን ነገር ፈልጎ ወዶ እያደረገ ይገኛል። ስለዚህ እንግዲህ አብርሃም ነገም ከነጎዲያም የሚያደርጋቸው ነገሮች በፍጹም የሚጸጸትበት ጉዳይ አይደለም። ይህንን ደግሞ እርግጠኛ ሁኜ ነው የምነግራችሁ። ስለዚህ ምንም አይነት ተስፋ የላትም ሩታ በዚህ ሁኔታ ምንም አይነት ተስፋ። ምክንያቱም ይሄ ልጅ ቢታረቁ ራሱ አብርሃምና ሩታ ታርቆ በሰላም መኖር እንኳን ቢጀምሩ ነገ ላይ ምን ማስተማመኛ አላት? ነገ ላይ ከሌላ ሴት ጋር እንደማይሄድ ምን አይነት ማስተማመኛ ይኖራታል? ምክንያቱም ይሄ ልጅ ኦሬዲ በቃ ለምዷል። ውጪ ማለት ለምዷል። በጣም ብዙ ነገሮችን ያደርጋል ማለት ነው። ምክንያቱም በግልጽ በቪዲዮ እያሳየን ያለ ቪዲዮ ደግሞ ያልወጡ በጣም መዓት ነገሮች ይኖራሉ ማለት ነው። አብርሃም እኮ ሁሌ ሲከሰስ ሁሌ እንግዲህ በኦዲየንሱም በሩታም ሲከሰስ የነበረው በሴት ጉዳይ ነው። ነፃነት መጣች፣ መቅደስ መጣች፣ ሄርሜላ መጣች። ከዛ በፊትም በጣም ብዙ ሰዎች መጥተው ነበሩ፣ ሄዷል። ግን በእነሱ ሁሉ ተጠርጥሯል። ይሄ ልጅ ያለ ምክንያት ተነስታ ሩታ አትጠረጥረውም። በቃ የሆነ የምታውቀው ነገሮች አሉ ማለት ነው። የምታውቀው የአብርሃም የተደበቀ ሚስጥሮች አሉ። እጅግ በጣም እንግዲህ ኦዲየንሱ ያላወቀ አብርሃምን እስከዛሬ ድረስ በተለይ እንግዲህ አብርሃምን ወዶ የሚከተለው ሰው በሙሉ ያላወቀ ትልቅ ሚስጥር ይዞ ነው ይሄ ልጅ የሚንቀሳቀሰው። በዚህ ደረጃ እንግዲህ ትዳር ወይም ደግሞ 80ውን ሳይቀድ የሚቸኩል የሆነ ነገር ውስጥ ለመግባት የሚቸኩል ተው የተባለውን ነገር መተው የማይችል በተለይ ሄርሜላን እጅግ በጣም ብዙ ጊዜ ማለት ይቻላል ብዙ ሰው ለምኖታል። እጅግ በጣም እንግዲህ ጥንቃቄ አድርግ፣ ካሁን በኋላ ከሄርሜላ ጋር የምታደርገው ነገር በፍጹም ጥሩ አይደለም ብሎ ብዙ ሰው ሲመክረው ነበረ። እጅግ በጣም እንግዲህ በተደጋጋሚ ንግግር ሲደረግ ነበረ፣ በጋሽዬም በኩልም በሩታ እናትም በተለያዩ ትልልቅ ሰዎች ምክንያት እንግዲህ ይህንን ነገር እንኳን ማቆም አልቻለም። ስለዚህ አብርሃም ይህንን ነገር ፈልጎ ነው ይህንን ፕራንክ በጭራሽ ከሩታ ጋራ ያለውን ግንኙነት እንግዲህ በዚሁ ለመቋጨት ወይም ደግሞ ሩታም ነገሮቹን አፋጥና በተለይ ትዳሩን እንዲበተንም ይፈልጋል፣ ፍላጎት አለው። በቃ አብርሃም እርግጠኛው ነው የምነግራችሁ እንጂ በዚህ ደረጃ ደስተኛ ሆኖ አታደርግ የተባለውን ነገር እያደረገ ምን አይነት ጭንቅላት እንዳለው እንግዲህ ጓደኞቹን በቃ እርሱት። ያው ጓደኞቹ ገንዘብ ፍለጋ ሊሆን ይችላል፣ የሱ ግን እጅግ በጣም ያሳዝናል። በጣም እንግዲህ አዲስ ነገር ዛሬ ይህንን ነው። በጣም የሚያሳፍር ነገር ስለሆነ ለተመልካች ራሱ ማቅረብ እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንግዲህ ፈጣሪ አብርሃምን ይቅር ይበለው። እንግዲህ በቻለ መጠንም ወደ ራሱ እስከሚመለስ ድረስ እንግዲህ በቻልነው መጠን እኛም የራሳችን ምክር እንሰጠዋለን። እሱ ብቻ አይደለም ለሩታ በተለይ
ትምህርት እንዲሆናት ነው ይህንን ቪዲዮ የምናዘጋጀው። እናንተም እንግዲህ ከቻላችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።